ታውቂያለሽ እኔ ከባልሽ በላይ ደስተሻለሁ ገንዘብ ሰጥሻለሁ ስለምን ገንዘብ ነው የምታወራው ገንዘብ ትላለች ጭራሽ ስለምን ገንዘብ ነው የምታወራው ገንዘብ ጥራር ግብላ ውሽ ለራስ እሺ ተቀመጭ እሺ ቅርታሽ ስለምን ይቅርታ ነው የምታወራው ያልከው ነገር በይቅርታ የምታለፍ ነገር ነው እሺ ቅርታ ላስረዳሽ ለስራ ብለህ ጠራኝ አይደል እሺ ቅርታሽ ተረጋጊ እንጂ ምን ተረጋጋው ጭራሽ ስምስት በዚህ ብለሽ አትንካኝ ወደዛ ሄደልኝ በቃ አትንካኝ ስራዬን ማሰረቅ ሆነ እስካሁን ቁጭ ያልኩበትን ክፈለኝና ነው የምሄደው እንደውም እስካሁን ጊዜን አባከንክብኝ ማለት ነው ምን ነቀል ነው ምን ለምቀልደው እንዴ በስሜት የተጫወተሽ አለ እንዴ ስሜቴ ምን አጥራን አንተ ባለሽ ሰው ተረጋጊ አርቃሽ ተረጋጊ እሺ ባልሽ እሺ ተረጋጊ ዝም በል በቃ ዝም በል አታውራኝ እሺ ተረጋጊ ባለጌ እሺ ቅርታሽ አለ የተከበረ ሰው ገና ነው እሺ በትዳር ከ3 አመት በላይ ሆኗል ረጅም ጊዜ ነው 3 አመት ማለት ቀላል አይደለም አልወለድም ብዙ ጊዜ ለመውለድ ምናምን ነገር ሞክራለሁ ግን ነገሮች አልተሳኩም ከኔውን ከሱ አላውቅም እሱ ግን ብዙ ጊዜ እኔ ነው የሚናገረኝ መሀን ገኛ እንድኖር መጥቶብኝ ብቻ ብዙ ነገሮች ሞራሌን ጎርቶታል እንደማ አልፈርድበት ምክንያቱም ሰው ወልዶ ፍሬው ማየት አለበት እና ሜቢ ያን ነገር ስለሰጠሁት ሊሆን ይችላል አው ማስመረቅ ላይ ቀረኝ እንደውም ርቀት ላይ በቁጣሌ መጣለኝ እንዴ ሲጀመር እንዴ ወጣት ሆነ እንደዚህ ቆንጆ ሆነ ይሄ ሁሉ ፋይናንሻል እንዴ በጣም ከባድ ነው ምን በነገራችን ላይ ፈጣሪ ስለምን እንደዛ አይተን ምጣላይና ሲታለች ያለስ ማንም ሴት ይጓጓል በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። ሰላም ውድ ተመልካቾቻችን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንደተለመደው ለየት ያለ ፕሮግራም ነው ይዤላችሁ የመጣሁት። የዛሬ ባለታሪካችን እንግዲህ ስሙ ሞገስ እንደሚባልና እንግዲህ ባለትዳር እንደሆነ ነግሮኛል እና ሐኪምም እንደሆነ ነግሮኛል። እንግዲህ በትዳር ህይወቱም 3 አመት አካባቢ በትዳር እንደቆየና ባለቤቱም በጣም የሚወዳት ባለቤትም እንዳለችው ነግሮኛል። ሆኖም ግን ባለቤቱ ላይ ወጣ ያለ ነገር እያየባት እንደሆነ ነግሮኛል። ባለቤቱ የምትሰራው በዚህ አጋጣሚ አይቲ ማን እንደሆነችና ኮምፒውተር ነክ ላይ እንደምሰራና ለተለያዩ ወጣቶችም ህፃናቶችም ብዙ ሰዎችም እንግዲህ እየሄደች በየቤቱ እንደምታስተምርና ስለ ኮምፒውተር ነክ ዙሪያ እንደምታስረዳ ብዙ ነገር ነግሮኛል። ነገር ግን ሰሞኑን የማይባት ነገር በጣም ውጥት ያለ ነገር ነው። የማይባት ነገር አልለመድኩም እንደዚህ አይነት ጸባይ እሷ ላይ ትጨቃጨቀኛለች፣ ወለውላ ትሰርበኛለች ብሎኛል። ያው ብዙ የማንግባባበት ነገርም መፈጠር ጀምሯል። ይሄ ነገር የሚሆነው ደግሞ እየማገጠችብኝ ነው ሊሆን የሚችለው ብሎ እኛ ጋር የመጣው። እኔም እንግዲህ እሱ በነገረኝ መረጃ መሰረት ዛሬ ለእህቴ አንድ አስጠኝ ይፈልጋለሁ በኮምፒውተር ዙሪያ ብዬ እኔ ጋር ጠርቻታለሁ። እሷ እስከምትመጣም እንደተለመደው ካሜራችንን አስተካክለን እየጠበቅናት ነው ያለ ነው። እናንተም ቪዲዮአችንን ሙሉ ለሙሉ ስትከታተሉት መጨረሻውን መታወቁት ይሆናል። ቪዲዮአችንን ስትከታተሉት እንግዲህ ቪዲዮአችንን ስትጀምሩት ላይክ፣ ሰብስክራይብ በማድረግ ይጀምሩ። ምክንያቱም ቪዲዮአችን ብዙ ቦታ እየደረሰልን አይደለም፣ ለምን እንደሆነ አናውቅም። ከጊዜ ወደ ጊዜ ቪዲዮአችንም እየቀነሰ ስለሆነ እናንተ በዚህ ብትተባበሩኝ ደስ ይለኛል። ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ያው እንደምትመለከቱት ደግሞ እዚህ ጋርም እንግዲህ ላፕቶፕ ማስቀምጫለሁ። እንደ ሰማችሁት በስልክ ከሆነ አይቲ እኔም መማር ፈልጋለሁ ትንሽዬ እህቴንም በደንብ እንድታሳይልኝ ፈልጋለሁ ብዬ እንደጠራዋት እናንተም ሰምታችኋል። ካሜሮቹን ሴታፑን እንደተለመደው አስታክክ እየጠበቅኳት ነው። አባላቶችም እንግዲህ ከጀርባ ሌላ ክላስ ላይ ቁጭ ብለው ተደብቀው እኔን እየተከታተሉ ነው ያሉት። እንግዲህ የሚፈጠረውን ነገር ሁላችንም አብረን ምን ይሆናል። አብራችን ቆዩ።
አላፈርኩም እንዴ? አመስላለሁ ስለታይ ታሰያለሽ እና ሻይ ቡና ምን ላምጣልሽ? ቴንኪው ችግር የለውም። በደረቁ ወደ ስራ ብንገባሻል በአንዴ ወደ ስራ እንደዚህ ስራ ሞራለሽ ማለት ነው። የሆነ ነገር ቅመሻ ዝም ብለሽ ታዲያ ቴንኪው ችግር የለውም። የምሬን እኮ ነው ነገር ቅመሽ የምር ችግር የለውም። እሺ በቃ ያው በስልክ አውርተናል። ዋናው ለኔ አይደለም ለእህቴ እንደሆነ ነግሬሻለሁ አይደል? እህቴ አሁን የለችም። ከእህቴ ጋር ነው በደንብ ኮኔክት እንድታደርጉ የምፈልገው። ሴትና ሴት ይሻላል አንድ ላይ ብዬ ስላሰብኩ ነው። ወንዶችን አላምናቸውም በይሳል። አሪፍ ሀሳብ ነው። አሪፍ ነው። እኔም ያው እህቴ ስለሆነች ወንድ ልጅ ደግሞ በዚህ ጊዜ ያስብ ቆንጆ ሴት አግኝቶ እህቴ ደግሞ ታያት እንዴት ቆንጆ እንደሆነ እሷን ደግሞ ሳይ በመሰከረ ይሻላል እና የኔም የተወሰነ አለ አይደለ እንድታሳየኝ ስለምፈልግ ነው ያው እና አብረውና ስለምላሳይ እስኪ በራ ትንሽ እናውራው ትንሽ ኮምፒተንት ሊስተካከላለች ነው እና ይሄ ስራ አሪፍ ነው ብለ ሴት ልጅ እኔ ብዙ ጊዜ ወንድ ልጅ ነበር ነው ደግሞ ያነጸረው የሚያረጉ ሴቶች ነበር ነው ባይንካ ገና ነኛ በዚህ ምን እንዴት ነው መነጸር ማድረግ አይ አንዳንድ ጊዜ ያለ አይደል እዚህ ኮምፒውተር ላይ የሚውሉ ስማ ያለ መከላከል ነው ሳይት ነው ግን እንደዛ ደግሞ ለየት ያለ ሰው ማይክ እኮ ይሄን መሰላይን ደግሞ እንደዚህ ነው ማለት ጀመረ ቴንኪው ለናቆታ መስከነን አይ ምን ይሄ አደነቅሽ ይባላል እውነታውን ነው የተናገርኩት እና ይሄ ስራ አሪፍ ነው እንዴ ነው ለሴቶች ስለሽ አሁን ለሲስተርም ስለሆነ ሲስተር በጣም ፓሽን ነው ይሄ ነገር ባይገርምሽ ከልጅነቷ ጀምሮ በጣም ጎበዝ ነች ያው አንቺ አንዳንድ መሰረታዊ ነገሮችን እንድታሳያት ብዬ ነው የጠራሁሽ እስቲ አንዳንድ ነገር በይብናስ ያውን ይሄ ስራ ስለሽ እኔ አሁን የምፈልገው አለ አይደለ እንደዚህ ስራ ውስጥ ባገባ ደስ ይለኛል። ይሄ ኮምፒውተር ጥገና ምናምን ኮምፒውተር ማስተካከል ምናምን ደስ ይለኛል። በጣም ነው የምወደው ሙያዬ ነው። በጣም ደስ ብሎኝ ነው የምሰራው ያለሁት። ደስ ይላል። ያው አንቺ መውደድሽ እሷን በጣም ስለምትወድ የሞር ተጓባላችሁ ብዬ አስባለሁ። ግን እንዴት ነው ግን አሪፍ ነው ነው ለሴት ልጅ ወይስ ለምን ነው አንቺ ምን ትመክሪኛለሽ? እንደዚህ እንግዲህ አሪፍ ሀሳብ ነው አሪፍ ስራ ነው ብዬ ነው የማስበው። ሰው ሁሉም የራሱ ታለንት ይኖራል። እኔ ደግሞ በኮምፒውተር ላይ ነው ግራጁዌት የሚያደርጉት ማለት ነው። እና በጣም ወድጄ ነው የምሰራው። ስንት ጊዜ ሆነሽ ያው ይሄን ስራ ከጀመርሽ? አንድ 2 ዓመት። 2 ዓመት በጣም ብዙ ነው። ብዙ ከስተመሮች አሉ፣ ብዙ ሰዎች አሳድጌያለሁ። ደስ ይላል በጣም። እና እንዴት ነው ግን አሪፍ ነው ስራው? አሪፍ ነው። ብዙ ነገሮች ታያለህ። የሚያጋጥም አይደለም፣ ብዙ ፈተናዎች ይኖራሉ። ያው ቤት ለቤት ስለሆነ ብዙ ፈተናዎች ይኖራሉ። ፈተና ምን ነው አንቺ ነው መሰለሽ ልጅ አሽኮርም ያሽኮርምኩ ሳይሆን ያው እውነታውን ነው። በነገራችን ላይ በጣም ግልጽ ነኝ። አላውቅም ከኖርኩበት አለ አይደለ አገር አንፃር ይሁን አላውቅም ሁሉ ነገር ግልጽ ሆኜ ነው የማወራውና አንዳንዴ እንዳይደብርሽ ብዬ ነው የማወራው ነገር አይደብርኝም። እና ምን መሰለሽ አሁን የምፈልገው ኮምፒውተሩም ደግሞ እየበራ ስለሆነ በጣም ቢዚ ሆኖ መሰለኝ። አዎ ትንሽ ብዙ ሶፍትዌር ይዟል መሰለኝ። ታስተካክያታለሽ አንቺ ይሄን ነገር መቼ እናንተ ናችሁ የምታውቁት በዛው ታስተካክያታለሽ። እኔም አንዳንድ የምፈልጋችሁ አለ አይደል ይሄ ማስተካከል ምናምን እኔ አልችላቸውም፣ ግን ያው የተወሰነ ብታሳይኝ ደስ ይለኛል። እኔ ታሳይኛለሽ በዛውም ችሎታሽን ባይው ደስ ይለኛል። ችሎታሽን ታሳይኝ ደስ ይለኛል። ምን ነው እሱማ ተመስክሮልኝ መሰለኝ ደወልክልኝ እኮ። እሱማ ተወርቶልሻል፣ ግን ያው አንዳንዴ ሰው ያወራል ዝም ብሎ ነው የሚያወራው። ባይገርምሽ አስኛው ፋይል ውስጥ በገቢ ደስ ይለኛል። ይችላል ብዙ ሚስጥሮች አሉት መስላል። ሚስጥር ሳይሆን አንዳንድ አልባሌ ፎቶዎች አሉና አንቺንም ሚስጥር አይደለም ያው አንቺ ነው የምትጠቀመው ነገር ላይ ለምን እንደዛ ታስቀምጣለህ? ይሄ ሲስተር የኔ ፒሲ ነው። ሲስተር ይዛው የምትዞረው ነው ያላቀም ሁላችሁም እንደዚህ ናችሁ። ግን ሰርሽ ፒሳችሁን ከእጃቸው ይመጣል ነው እሱ ይዞ ነው ከመዞሩ በጣም እኮ ነው ወሳኝ ነገር ነው። ግን አንቺ ይዘሽ አላየሽም መሰለሽ። ያው እኔ እናንተ ላሳይ ለስራ ስለሆነ የመጣሁት የኔን ቤት አስቀምጬው ነው የመጣሁት። ይሄ ከዛ ነው ብዙም ባይወጣልኝ ብዬ ለማለሽ ለምን አይወጣልኝ እንዴ? ቢያንስ ኮምፒውተርሽን ይዘሽ መጥተሽ የሆነ ነገር ምናምን ነገር ስታደርጊ ያው ኮምፒውተር ለማወቅ ስትፈልግ ይመስለኛል የራሳችሁ ይኖራቸዋል ቤት ስላሰብኩ ነው እንጂ የራሴን ይዤ መምጣት አቅቶኝ ሳይሆን
አጋጣሚም ደግሞ ሌላ የምሄድበት ቦታ ስለነበረ ያው ሸክሙ ደብሮኝ ነው። እና አሁን አንቺ አሁን ሀክ ምናምን ስልኮችንም ሀክ ምናምን ማለት ትችያለሽ ብዬ አስባለሁ። አይ ደስ ይላል። እኔ ብታይ ማንን ሀክ እንዳደረገ ፈልገህ ነው? ኤክስ ነበረችኝና የሷ ሴት ላይማ እንደዛ ይፋውል አልሰራም። ምን ችግር አለው? እንደዛ አላደረኩም። ምን መሰለሽ እንዴ እኔ ስልሽ መፈልግ ገንዘብ ከሆነ እፈልሻለሁ። ምን መሰለሽ ኤክሴ በጣም ብዙ ነገር አድርጋኛለች። ባይገርምሽ በሩላ ተበድራኝ አልከፍልም ብለኛለች እና የምሬን ነው። የሆነ ፎቶ አላት አይቼዋለሁ ስልኳ ላይና ራቁቷን የተነሳችው እሱ ፎቶ እንደታምጪ ለኔ ልትልክልኝ አይደለም እቺ ታርጋብኝ የተለያየ ነው በእሱ ፎቶ አይቼባት ማለት ነውና እሱ ፎቶ አካርገሽ ለኔ ልታምጪልኝ ነው ፈልገው በቃ እሱን ቲክቶክ ላይ ለቅቄላት በቃ ቢያንስ በረካት ደስ ይላል። ደግሞ ለእህት እንዳሳያትና እንዳስተምራት የመጣው ነበር መሰለኝ። እሱማ ሲስተር እስክትመጣ ምን ችግር አለው? እንደዚህ ነገር ይሄን የሆነ ችሎታሽን ካየሁት አላውቅም። በጣም ብዙ ብር ነው የምከፍልሽ። እኔ አላውቅም። በጣም ደስተኛ ብዙ ብር ነው ያለባት በነገራችን ላይ የምሬን ነው። ሲጀመር ፍቅረኛሞች ማለት መበዳደር የሚባል ነገር ያለ አይመስለኝም። ፈልገህ ነው ሰጣት ሊሆን የሚችለው ፈልጌ አይደለም አበድረኛለች። በነገራችን ላይ አላውቅም። ጉራ ሊመስል ይችላል ነው ስለግመበሽ እንጂ አሁን ከኖርኩበትም ሀገር አንፃር እንደዚህ ነገር የተለመደ ነው። አሁን ፍቅረኛ ሚስት አይደለች። አዎ ወደ አውሮፓ ነበር የተወሰነ ዓመት ምን ነው አይ በጣም ሰከስተኝ ነው እምሪ ነው ብቻዬን ነበር እዛ የምኖረው ፋሚሊ እዚህ ነው ያሉት እኔ እዛ ነው ስኮላርሺፕ በልጅነቴ ነው በነገራችን ላይ ለዛ ነው እንደዚህ ቀላ ቀይ ነኝ እንዴ ኧረ እኔ ቀይ አይደለም በነገራችን ላይ እኔ ምን ከለር የቀይ ዳማ የሚባል ቆንጆ ነው ቀይ ኮንኩኝ እኮ ቆንጆ አይደለም ማለት ነው በርግጥ አሁን ታይፕ አይደለም ቀይ ወድ የመርሽና ምን አይነት ነው ምን አይነት ነው ታይሙንዶ እና ምን ማድረግ ይችላል ከሌለሽ ለምን ጠራህ? እህቴ ትመጣለች እንዴ አንቺም እኮ ቆየሽ እኮ ኧረ ብዙ አልቆየሁም እና አርፍጃለሁ ግን 40 ደቂቃ በጣም ብዙ ነው 40 ደቂቃ ሙሉ አስጠብቀሽኝ እሷም ትመጣለች ያው እንት ስታረጅ የወጣችው ግን ትመጣለች ያው ማስቀረት አልፈልኩም ምትመጪም አልመሰለኝም ነበር 40 ደቂቃ ስሙሉ ስትቀር ያው ታክሲ ታቀላ ያው እንግዲህ ታክሲ ነገሩ ታክሲ በነገራችን ላይ ስልሽ አሁን ውጭ ሀገር እንደዚህ አይነት ስራ እኮ አሪፍ ብዙ ብር ነው የሚከፈላቸው በጣም ታምናቸው ሌክዠሪ ቤት ነው ሌክዠሪ መኪና ነው እኔ ብዙ ጊዜ እንደዚህ አይነት ቤቶች ላይ ነው የምሰራው እና አንቺ አይ እንዴት እንደዚህ አይነት ቢያንስ ስራው አሪፍ አይደለም ነው ወይስ ምንድነው እንደዚህ ቢያንስ መኪና እንኳን ለራስሽ ካልሆንሽ ምናምን ይሰራል እንዴ ለጊዜው ነው ጋራጅ ገብታቢ ምንሽና የምር እና ሌላ ቢያንስ መጣበቂያ እንኳን አንድ መኪና የለሽም እንደዛ ክለ እንኳን አይደለም ብዙ ሰፖርት ማድረጋችን ፋሚሊዎች ስላሉ ቢሆንስ እንደ መኪና ማለት በጣም ትንሽ ኖርማል ነው ካን የተወሰነ ጊዜ በታክሲ ብትሄድ ክብረ ቀንስ ምን ችግር አለው ክብረ ባይ እንደዚህ 40 ደቂቃ እንደዚህ ሰው አሁን እኔ ስልሽ ሰሞኑን ይሄንን አራት ቀን ምናምን ስራ ወጥቼ ቫኬሽን ነገር ስለወጣሁ ነው እንጂ በጣም ቢዚ ነኝ ነገራችን ላይ አልገኝምና 40 ደቂቃ አይደለም 5 ደቂቃ ብታረፍጅብኝ ሁሉም ነው ስኬጁል ስለሚያበላሽብኝ እተው ነበር ቀጠሮችን አሳርዘው ነበር እንደውም ዛሬ ድለኛ ነሽ አንቺ ቤት ነው ድለኛ ነኝ እንደዛ ከሆነ አዎ እኔ እና አሁን 40 ደቂቃ ሙሉ የሚያስረፍድሽ ነገር ታክሲ እንደዚህ ነገር እየገጠመሽ ከሆነ ከስራሽ ከመስተቀር መኪና ቢኖርም እኮ ያበሻ ቀጠሮ ይባላል በተለምዶምና ባልከው በሰዓት አትገኝም ሜቢ አንተ እንዳልከው ወደዛ ወደ ነጮቹ ስለነበር ሊሆን ይችላል እንጂ ያላቀም ሀበሾች ስትባሉ በጣም ነው ግርም የምትል ምን ነው እኔ እንኳን ማበሻ ያልኩ የምሬን ነው እንዴ እንደዚህ ቀጠሮ እንዴት ነጭ ብትሆን ደግሞ ሞራስበው እኔ እኮ ማለት ጀመር የሆነ ዛሬ ክልስ የክልኩ ነው የሚመስልሽ ሳይሆን ክልስ ነኝ ወደ ምን መሰለሽ እናቴ ወደ ጣሊያን ናት ኦኬ እዛ ግን እዚህ ነው ያለችው ነገር ይቀራረባል ለማመን ሲስተር ምታተን በደም ታሚያለሽ ስታያት ነው ታሚያለሽ በጣም ቀይ ነች ፀጉሯ በጣም ለስላሳ ነው እኔ እንደባባቴ ወጥቼ ገድፍድፍ ላይት ባቆትን ባይዘዊ አቲ አለዛ ነው እኔም ሲጀምር እንደዚህ ያላ ወንዶችም እንጂ በጣም ብዙ ወንዶች አሉ ጎበዝ የተባሉ ውጪም አሉ እኮ የማውቃቸውም ግን ስማ በአሁኑ ሰዓት ይከብዳል በተለይ እንዲያውኑ ብዙ ጊዜ የሚያስጠናት አይነት ከሆነ ቤት ውስጥ ሁለት የተለያዩ ጾታዎች አስቀምጦ ለመውጣት ይከብዳል በአሁኑ ሰዓት
አስማ በጣም አሁን አንቺም ሳስብሽ ደግሞ አንቺም እንደዚህ ቆንጆ ሆነሽ አላውቅም አለባበስሽም በጣም ደስ ይላል እና እንደዚህ እየለበሽ ማለት ነው ማንም አይናገርሽም የሆነ የተነኩስሽም ምናምን እኔ አሁን አላውቅም ጨዋ ምናምን ስለሆንኩኝ ነው እንጂ የምሬን ነው ስልሽ በጣም ከባድ ነው እና እስካሁን ድረስ ዝም ማለት አንቺን የመሰለሽ እዚህ ጋር አስቀምጪ ዝም ማለት ጨዋነት አይባልም እውነት ነው እና ታዲያ ማንም ተናግሮሽ አይደል ስልሽ በጣም አላውቅም ሁሉ ነገርሽ በጣም ደስ ይላል ከለርሽም ደስ ይላል ፀጉርሽም ራሱ አላውቅም ቀን ናቹራሊ በራስሽ በተፈጥሮ ተቀያየው ቴንኪው ያስከረመው ነው በዛኝ የምሬን እኮ ነው በጣም አላውቅም ተፈጥሮም አለ በተፈጥሮሽ በራስሽ ነው ሜካፕ ብዙ አልተቀባሽም ሜካፕ አልተቀባም አስጀመረ እዚህ ውበት ላይ እንዴት ሜካፕ ተቀባሽ በጣም ደስ ነው ትይቁ የምሬን ነው አመሰግናለሁ አራኒ አመሰግናለሁ እኔ እንድትኝ አልፈልግም እኔ አቃለሁ ማለት አይደል ጎርሬብኝ እንጂ ሰለሽ ይሄን የመሰለው ቤት ይዘሽ ወደ መጣውበት አላማ ብንገባ ደስ ይለኛል ነው እንድገባ አልፈለግም ማለት ነው እዚህኛው ውስጥ እንትንሽ ምን ላሳይሽ ምን እንዳሳይ ነው የምትፈልገው በቃ ስልሽ አሁን መሰረታዊ ነገሮችን ተሰኝ ደስ ይለኛል ኦኬ ግን አሁን እንደዚህ ትንሽ የተጫወተን እንትን ምን ይሻላል ርብቃዬ እንትን እንዳይል እኮ ነው ስልሽ ገና ነው ሰዓቱ ሲስተርም ትንሽ ትቆያለች መሰለኝ 3 ቀን መጣ በጣም ያሽንትን ያሽከረመምከኝ ያሻፈድከኝ ነው ብዬውና ዋው ወደ ሌላ ነገር ውስጥ እንደንግባ ባዶ ቤት ሆነን አሁን እንደዚህ ተሰካክሰን ከባድ ነው ብዬ ነው አረ ምንም ከባድ አይደለም የምሬ ነው እኔ ባይገርምሽ ስልሽ አሁን ሳወራ ምናምን ነገር አብዛኛው ሰው አላውቅም ግልጽም ስለሆነበት ምናምን ነገር ወይ የቀለልኩ ነው የሚመስለው ወይ ጉረልኩ ነው የሚመስለው ምናምን አላውቅም እንጂ እኔ የምሬ ነው አሁንም ላታምኝ ሲያለሽ ምን ነገርሽ ኦኬ ረጅም ሰዓት እንደዚህ ከሴት ጋር ቁጭ ብዬ አውርቼ አላውቅም ለከና የምሬ ነው ለመጀመሪያው ነው እንደዚህ እንዴት ለጀነጅን ይቻላል እኮ ኦሬዲ ጅንጀላ በለውቅ እያደረክ ያለው ነገር የጀነጅኩሽ አይደለም የምሬ ነው የጀነጅኩሽ እያደረኩሽ ነው እና ደግሞ በጣም አላውቅም ስልሽ መሳሪው ስራ ፍላጎትሽም ምናምን ከሲስተር ጋር ስለሚመሰሰል ምናምን ደስ ብሎኛል ሁለተኛ ደግሞ አንቺን የመሰለሽ ልጅ እንዴት ነው ታዲያ አላውቅም ስራ እንደኛ ከውበት ጋር የሚሄድ ነገር አይደለም ምንም የሚያገናኘው ነገር የለም በጣም ወድጆ ነው የምሰራው ስራዬ ለዛም ነው እንደዚህ በየሰው ቤት እንትን ያልኩ ነው የምሰራው ነው ስራዬን ስለምወደው ነው ከገዛው በላይ ስራዬን ስለምወደው ነው ገንዘብ ምን ያደርጋል ሲጀምር እሱ ብዙ ነገር ያደርጋል ገንዘብ የምርሽ ነው ገንዘብ ትጀርሽ ማለት ነው እንዴ ሴት ሆናው በተለይ ገንዘብ መጣላ ሲታለች ነው አላውቅም አሁን ሲስተርን ብታያት ማዘርን ብታያት ያን ያከራሳቸው አይ ሜቢ ስላላችሁ ሊሆን ይችላል ካለህ ምን ልትመኝ ትችላለህ ስላላችሁ አይደለም አሁን አንቺም እኮ ስልሽ የለኝም ብለሽ የምታስቢው አዎ አሁን በእናንተ እንትና ደረጃ እኔ የለኝም ብዬ ነው የማስበው እሺ ቆይ ምንድነው እሺ ሊኖርሽ ፈልጊው የምሬን ነው ስልሽ አሁን ከዚህ በኋላ እኮ ፋሚሊ ነው ሲስተርንም እንደዚህ የተመራሽ ስለምታስጠኛ የፈለግሽውን ነገር ጠይቂኝ የምሬን ነው ሩቃዬ እንደዚህ እንዲሰማሽ አልፈልግም ከዚህ በኋላ የቀለልኩ አይደለም የምሬን ነው ስልሽ አላውቅም በጣም ውስጣችን ይሆናል አይደል ደስ የሚል ስሜት አለ አይደል የሆነ ቦንድ ያለን እየመሰለኝ ስለሆነ እንደዚህ የምሬን ነው ደግሞ ኢማጂን ከልጅነት ጀምሮ ኢማጂን ማድረግ ሴት ነበረች ኦኬ ልክ እንደኔ ሴት ማለት ነው እንዳንቺ አይደለችም እንዳንቺ ብትሆንማ አላውቅም ዘርዬ ላይ አለሽ ሙጣ ነበር ግን በቃ ካንቺ ጋር ትቀራረባለች አይደል የሆነች ትንሽ ያለች አይደል ከለሯ ለቸኮሌት ከለር ይሆን በነገራችን ላይ አላውቅም እንትን አድናቂ ስለሆንኩ እንደዚህ እንኩት የከለር አድናቂ ነው በጣም እና እኔ ደግሞ ነገር ላይ እንትን አይነት ከለር እንደማይመች ምን ችግር አለው ነው ፀሐይ ላይ ላንቺ ፀሐይ ላይ የምሬን ነው ሰጣች ትንሽ ተሰጣላን እስቲ ትቆርና አራርን ፀሐይ ላይ ስንት የፈለሽ ቦታ ላይ ግን ስገምት በቃ ብቻሽን የምትኖሪ ይመስለኛል ግን ብቻሽን ነው የምትኖሪ ስለሱ ነገር አንባናወራ ደስ ይለኛል ምክንያቱም ሌላ አዲስ የሚል ጨዋታ የተጫወትን ነበር እስካሁን ድረስ ምን ችግር አለው ፍቅረኛ አለሽ ፍቅረኛ እንዳለሽ ብቻ ነው ያደርግላል በጣም ምን ደርስበት አይመስልም ሞርስ እንግባባም ነው ሞር ከዚህ በላይ እኔ ማርያ የምሬን ነው ከማንም ጋር እንደዚህ ተግባብቼ አላውቅም እንደዚህ ራሱ አይ ደስ ትላለህ እኔም እኮ ደስ ብሎኝ ነው እያወራሁ እያዳመጥኩ ያለሁትና ምን እንደዚህ ታያለሽ ተመስጬ እያዳመጥኩ አታየኝም አይ ቀይ ወንድ አልወድም ምን አላልሽኝ እኮ ያ ከለርም ምርጫ አይደለም ግን ቆንጆ ነው አንደበት ይጣፍጣል ስታወራ ደስ ትላለህ ምናምን ነገር ማለት ነው አንደበት ይጣፍጥሻል ዋው አንደበት ደስ ይላል የሆነ ለዛ ያለው አንደበት አለ አዳምጡኝ ምን አይነት
እንደዛ አይነት ነገር ነው። አረጋኝ ስለሽ ምን አይነት ስሜት እየተሰማኝ እንደሆነ አሁን ብታውቂ የምሬን ነው። በቃ ስለሽ ማንም እንደዚህ ብሎኝ ያውቃል። ስለሽ በቃ አይደል ከሰው ጋር ሳወራ ስለ ስራና ስለ ቢዝነስ ብቻ ነው። አንቺ ጋር የሚያው ስራ ብዬ አውርቼ አንቺ ነው ስራ ይስተውልችብኝ አላውቅም። መዘባረቀውንም እንግዲህ ያው አይ እኔ እንደመዘባረቅ አልወስደውም። ምክንያቱም ደስ ብሎኝ ነው እያዳመጥኩ ያለሁት ምናምን ነገር ደግሞ ያው ብዙ ጊዜ ቅንድብ ግጥም የንጉስ ዘር ናቸው ይባላል። ብዙ ሰው ይለኛል ግን እንደዚህ ይባል ነገር አለ እና እንደዛ ይባላል። አይኖችና በጣም ነው የሚያምሩት። አይኖቼ ያምራሉ በጣም እና ስለሽ ልጆችሽ እንደዚህ አይነት አይን እንድኖርሽ አትፈልጊ? ደስ ይለኛል። ታዲያማ እኮ ስለሽ እንደ አንቺ አይንሽ ምናምን ሳይሆን ደግሞ ይሆናል አንቺም እንደኔ ያላ የፈለግሽ ነው ይመስላል። ግን ምንድነው እንደዚህ አስታወቀብኝ እዚህ ላይ ያስታወቀብሻል? የምርህና ያው አይ ደስ ትላለህ ያለው እኮ ደጋግሜ የሆነ አትራክት የሚያደርግ ነገር አለ። ለዛ ነው ፈዘሽማ አላየሽም። እኔ ደግሞ የሸምሬ ነው አንቺ እንደውም ኮምፒውተሩን ነው የምታየው። ስለማፈር ነው እና ደግሞ ስራዬን እያሰብኩ ሰራሽ። አይ ችግር የለውም የምታጭው ገንዘብ ምናምን ከሆነም ችግር የለውም። እኔ ከፍልሻለሁ። ስለሽ ሌላ የምትሄጂበት ቦታ አለ? አቆያለሁ። ችግር የለውም። የምሬን ነው። ከዚህ በኋላ የናንቺ ለፋሚሊ ነው ምንም ነገር ሲሆን ጠይቂኛለሽ። የምትሄጂበት ቦታ ካለ የዛኛውን ልከፍልሽ ይችላል። ይሄን ያላስቆይጪ ራስ ደል አለሽ። ችግር የለውም። ደግሞ ቅንድብ እንዴት አባቱ ነው የሚያምረው። ግን ተበላሽብህ አስተካክልልኝ ብዬ አስተካክልሽው አሁን ተስተካክለው። አዎ ይሄስ እጅ ደግሞ ፀጉር ሲበታተን ያስጠላል። ቅንድብ ውበት ኖሮት ተንከባከቡ። ስለሽ ወንድ ልጅ ልትቀንድብ ምን ይሳከራል እንዴ? ማለት ምን ችግር አለ? ቢያምርበት ወንድ ልጅ ይጣላል? ደስ ይላል። እሱ አይጣላም። ግን አሁን አንዳንቺ ሚስት ፍቅረኛ ቢኖርኝ እንደሷ ተስተካክልልኝ ይሻላል። አላውቅም። እጅሽ ደግሞ ልክ ነው ደስ የሚል ለስላሴው ራሱ ካንተ ያንተ ራስ የኔ ላይ ሲት ያንተ እያልኩ እኮ ነው ቅድም ስትይዘኝ ራስ ስንት መከራ ምን ያየ እጅ እኮ ነው ያንቺ ያስተቀምቃ ኪቦርድ ብቻ ዝም ብሎ ሲነካ ሶሪና በጣም እንትን የምልበት ስራ አይነት ነገር ስለማልሰራበት በጣም ሲያውንማ አላውቅም። ይሄን ፒሲ ቦንክ ይተውኝ ነው የነካካሽ አላውቅም። በጣም ደስ የሚል ያመረኝ የነካካው ይወድሉ ማግኘት የነካካው ነው። እንደዚህ አይደለም ምን እጅ ምን ያደርግልኛል አላውቅም። እንደዚህ ሳወራብሽ ግን ባለጌ ነው እንዳትኝሽ ለሲስተር ምንም እንዳትያት አረም ማግራትም ትግኝ ተምስቱኛ እንደራሱ ያወራው ያለው ዋው ስለሽ ባይናንተ እንዳታወራት እንጂ ለተማሪ እንደተመሰጥኩበት አይ እንደዛ አላትም። እኔ እንደወደድኩሽ ልነግራት እችላለሁ። ግን አንቺ እንደዚህ ያደረገ ብትት አታምንሽም ማለት ነው። አይደለም መታወራት በሁለታችን ፍቅር አስሙ ሁለታችን ነው የሚቀርው። ያው በጣም ስለማከብራት ነው። ለሴት ልጅ በጣም ክብር አለኝ ነገራችን ላይ አንዳንዴ ታላቅነት ታናሽ ሲስተር ታናሽ ናት እንጂ ታላቅ የምትሆንማ እንደዚህ ተወጥረማ አላበዛባትም። ታናሽ ናት። ለዛ ነው ያ ብዙ ጊዜ ሴት ልጅ ታናሽ ብትሆንም እኮ ኃላፊነቷ ጭንቅላት መስፋቱ በራሱ በጣም ንቅት ያለሽ ልጅ ነሽ። በነገራችን ላይ በቃ አወራሯም ምናምን በቃ ሁሉ ነገር ደስ ባንተ ወጣሪ ይችላል። ኖ ባኔ አይደለም የመጣችው። እንደውም ካንቺ ጋር በጣም ትመሳሰላለች እያልኩሽ ነበር። ሲስተር ሞር ስለምትመስይ ነው ለኔ በጣም ደስ ብለሽ እንደዚህ ነው አዋራሽ የምትጫወተው እንጂ ከማንም ጋር አልጮትም። በነገራችን እንደዚህ ራስ የምር ነው እስኮን የራስ የሆነ እንትን አለኝ ማለት ነው። አይሆነ መግነጢሳዊ ነው ይባል በአማርኛ እሱን አንተ በለው መግነጢሳዊ ኃይል አለሽ የሆነ ዘፋኝ አለ እንደው እንደዚህ እኔም ብዙ ጊዜ ዘፋኝሽ እንደ የሚሉኝ ባይዘው ድምጼን ድምጽሽ የሆነ ዩኒፎርም ድምጽ እንዳለኝ እስካሁን አልነገርከኝም። ያለኝ ትልቁን ነገር አልነገርከኝም አይደለም ልልሽ እያልኩኝ አለ አይደል አሳሰብ ወሬ በወሬ ማታ መራስ ነገር እንደዛ ነው እንጂ ድምጽሽ ያለው የሆነ አለ አይደል ደስ የሚከለላል። እንደዛ ነው ዘፋኝሽ እንደምን እኮ ዘፋኝ ነሽ ከዚህ በላይ ዘፋኝ ኮምፒውተር ላይ ዘፋኝ በጣም የማይሄድ ነገር ይመስለኛል። ምን ችግር አለው? እንደውም አሁን እኮ ዘመናዊ እኮ ሆኗል አይደል እንደዚህ በኮምፒውተር ምናምን እንደዚህ ያለ አይደል ከስራዬ ጋር ቢዚ ስለሚያደርገኝ ቁጭ ብዬ እንትን የምልበት በተፈጥሮ ሆኖ ነው ድምጽ። አሁን ግን እያሰብኩበት ነው ለመስፈን። አረዝፈኝና ግስሻል በምትፈልጊው ነገር ግስሻል ያመረኝ ደስ ይለኛል። ቅድም ደግሞ የሆነ ነገር ብለሽ ነበርና ጭንቅላት ውስጥ አልጣማረኝና ብዙ ቤተሰቦች አሉ መረዳቸው ሰፖርት አደርጋለሁ ቤተሰብ በጣም
እኮ ማለት ቤተሰብ ብዙ ፋሚሊ ያለሽ ማለት ሰፊ ነው ቤተሰብሽ? አዎ እህት ወንድሞች አሉኝ። እናት አባት ሲኖር ነው ዘመደ ብዙ ጠላው ከጭማረ ይባል። ያው ስትረዳ ደግሞ ራስን ብቻ ስትሆን ብዙ ነገር ሴፍ ታደርጋለህ። ግን ለቤተሰብ ምናምን እንትን የምትል ከሆነ ነገሮች አይበቁም። በአሁኑ ሰዓት ደግሞ እንኳን አይደለምና ቤተሰብ እየረዳ ራስን በራስ መቻል በራሱ ከባድ ነው። ያው እስካሁን ድረስ ከተጫወቱትን ይበቃል። ግን ስልሽ ያው ቁም ነገረኛ ነሽ አሁን አንቺ ቁም ነገረኛ ነሽ። አዎ ስለዚህ ስለ ቁም ነገር የሆነ አንዳንድ ማወቅ እንፈልጋቸዋለን እና ብዙ መሰማቸው ነገር ነበሩ ውጪ ሁኚና ስለ ኢትዮጵያ ሴቶች እና በጣም መጥፎ ነገር ነው የምሰማው። በነገራችን ላይ ለምሳሌ ምን አይነት ነገር መጥፎ ልትሰማ ትችላለህ? ቆይ አንቺ ወደፊት እስኪ ቆይ ምንድን ነው ሀሳብሽ ስለ ህይወትሽ? አሪፍ ነገር ጥሩ ኑሮ እንዲኖረኝ እፈልጋለሁ። ጥሩ ትዳር ጥሩ ህይወት ጊዜ እንዲኖረኝ ነው የምፈልገው። ማንም ሰው ማንም ሴት ልጅ አሪፍ ኑሮ መኖር ትፈልጋለች። በልጆች ተከባ አሪፍ ትዳር የሚንከባከባት ወንድ ማግኘት ትፈልጋለች እና እንደዚህ አይነት ወንድ ኖረኝ ደስ ይለኛል። አይ ደስ ይላል። ያው የምሰማቸው ነገሮች ምን መሰለሽ በጣም መጥፎ ነገር ስለሆነ በተለይ ስለ ኢትዮጵያ ሴቶች በቃ የሳሏቸው ኢማጂን ማድረጋቸው የነበረውን በጣም ሆነ ነው ያቸው በቃ እንዳንተ አይነት ቆንጆ ቆሞ ሊቀርና እንደዚህ የጠላት ወሬ እንጂ ነው እንደዛ ሳይሆን አላውቅም። ብዙ ሰው ለብዙ ሰው ለኔ ብቻ አይደለም እንደዚህ የሚወራው ነው። ቋንቺ እሺ አሁን ትዳራችሁ ላይ ታመልከታለሽ። ትዳር ቋንቺ ምን አይነት ስለ ትዳርሽ ያለን ነገር ብትይ ደስ ይለኛል። እኔ በጣም ጥሩ አመለካከት ነው ያለኝ ትዳር። ምክንያቱም ትዳር እግዚአብሔር ስጦታ ነው። ሚስት እግዚአብሔር ስጦታ ነው የሚባለው። ከእግዚአብሔር ከሆነ የመጣው ደግሞ ከፈጣሪ የመጣ ከሆነ ትዳር ማለት በጣም መልካም ነገር እርስ በርስ በጣም ተግባብተህ ተፋቅረህ ከሆነ የምትጋባው ትዳር በጣም መልካም ነገር ነው። ብዙ ፍሬ የምታይበት ምክንያቱም ሚስትም ባል ልጅ የሚሰጣጡት ፍሬ የሚያፈሩበት አብሮ አንድ ቤት መኖር በራሱ እንኳን አይደለም እና ባልና ሚስት ሆነ እንዴት ነው ኖርማል ጎረቤት ጋር እንኳን እንዴት ነው ሻይ ቡና ስትባባሉ ምን ያለው ነገር አለና ትዳር ደግሞ ማለት አንድ ቤት አንድ ገላ ተቃቅፈ መኖር በጣም እንትን ነውና እኔ ከእግዚአብሔር ከመጣ ትዳር በጣም መልካም ነገር ነው ብዬ ነው የማስበውና እግዚአብሔር ጥሩ ትዳር እንዳንተ አይነት ቆንጆ ብቻ መልካም የሆነ ሰው ከተገኘ ትዳር በጣም መልካም ነገር ነው ብዬ ነው የማምነው። እሺ ቆይ አሁን ትዳር አሁን ገንዘብ ነው ፍቅር ነው ፈልገው ገንዘብ ነው ፈልገው ሁለቱም አብረው የሚሄዱ ነገሮች ናቸው። አይላብዬ ብቻ ይሆነ ማለት ነው ነው ፍቅር ካለ ምንም ነገር ባይኖርም ነገ አገኘዋለሁ ብለህ ትገባለህ ወር ደግሞ ትኖራለህ ምናምን ቀስ ብለህ አብረህ ማደግ ትችላለህ። ግን ደግሞ ድህነትም ጥሩ ነው እያልኩ አይደለም። ግን ከተዋደድክ ያ ሰው ባይኖረውም ጓደኛ ባይኖረውም ነገ የተሻለ ለመሆን አብረህ እየሰራ ማደግ የምትችለው ነገር ነው። ገንዘብ በሂደት የሚመጣ ነገር ነውና ሰርሽ አገላለጽሽ ማለት ነገር ተመሰለ እናውቀው ላንቺ አሁን እሺ ፍቅር ማለት ምን ማለት ነው? አሁን መታወሪ ነገር እንዳለ በቃ አይደል እኔ አላውቅም። አንባቢ ምናምን ነው ደስ የምትይው ነው አዎ አላውቅም። አውቀሽ እኔን ለማስመጥ ይሆን ወይ ፍቅር አስይዘሽ ለመጥፋት ይሆን አላውቅም። እንደዚህ ነገር የምትወሩ እሺ ፍቅር እንዴት ትገልጪዋለሽ? ፍቅር ምን አይነት ነው? ለኔ በጣም መታደል ነው። በቃ እንጃ እዚህ ምድር ላይ ካሉ ትልቅ ነገሮች ብዬ የማስበው ከገንዘብ በፊት ለኔ ፍቅር ነው። ግን ደግሞ እኔም ብቻ አይደለም እንድማት ያለብህ አንተስ እንዴት ነው? ቦይፍሬንድ ገርልፍሬንድ ኦር ኤክስ ደግሞ በፊት ቅድም አውርታኝ ነበርና ኤክስ የነበረች ምናምን ብላኝ ነበር። እሱማ ነገር ይሻላል አንቺ ያው እኔም ፍቅር ላይፍ እንዴት ነው አንተስ? በቀልድ ያው ትንሽ ጀመረልሽ ነበር ያው የሄድኩት ያው በዚህ በስኮላርሺፕ ነው የሚገና ስምንተኛ ክፍል ምናምን የሄድኩት ኦልሞስት ወደ 12 ዓመት ምናምን 13 ዓመት ማለት ነው። የምሬን ነው። ግማሹን በቃ ማለት የእድሜን ግማሹን ከግማሽ በላይ ነው እዛ ነው የኖርኩት። ኦኬ እዛ ነው የነበረችው ጓደኛ ወይስ እንዴት ነው? ፍቅረኛ እዛ ነበረች እና ብታያት በጣም አጉል ዘመናዊ ስቶና ቺት ያለገብችብም ያው ወደዛ እና በሻልክ እንጂ ወደ አውሮፓ አካባቢ ነው እንደዚህ አይነት ነገር በጣም እንትን ነች ኖርማል ነው እነሱ እንደውም አበሻ ነች በስተከለ ስልሽ ሁሉ ነገር በቃላ ቢሆንም ያው እዛ አካባቢ ከኖረች የዛን አካባቢ ስለምትይዝ ባህሪ ስለምትይዝ ነው እንጂ አበሻ ሴት ከወደደች እንደዚህ አይነት ነገር አታደርግም። ያላቀም አንቺ በራስሽ እያየሽው ሊሆን ይችላል እና አንቺ በጣም ደስ የምትይ ሴት ስለሆንሽ አላቀም። እሷ ግን አላቀም እኔ እሺ እኔም እዛ ነው ለምዶች ያደረኩት እሷ እኮ ያደረገችው እኮ ከሌላ ሰው ጋር ሁላ አይደለም እኮ
ያማ ወንድና ሴት እኮ አንድ አይሆንም ከገድ እሱማ አይሆንም ግን ከገዛ ጓደኛዬ ጋር ነው ቺት ያደረገች ሌላ ሰው ጋር እንኳን ብታረግ ሜቢ ይቅርታ ላደርግላት ይችላል ነበርና ስለዚህ ፎቶ መላላክ ድረስ መድረስ ማለት በጣም የሚያስጠላ ነገር ነው። ታች ደግሞ መኪና እያየሁ ነበር ያንተናጭም ሶስቱ አዎ ስለዚህ ይሄ ደቂ ግን ለምንድን ነው የሚጠየቀው ነው አሁን ድረስ ማይገባኝ እንዴ ራሴ ጋር ያለው እንዴ አሁን ራሴ ጋር ከተመቸኝስ ማወቅ ከስላንት ማወቅ ስለፈለኩ ማነው ግን መገመት ትችል እንደዛ ፊት ለፊት ቤቴ ጋር ሶስት መኪና ቆመ ማን ነው እንጂ ፋሚሊ ሊሆን ይችላል ምን ታወቃል ነው የራሴ ናቸው ሲስተርም ለገኩሽ ትንሽ ናቸው ኦኬ ፋሚሊም ያው መኪና የሚይዙበት ሰዓት ላይ አይደለም ስለዚህ እንዴት ነው ይሄን ነገር ልታገኝ ይችላል በዚህ ስለሽ እንደነገርኩሽ ያው ውጪም ብዙ አመት ኖር ያለው አሞሽ ነው ምንድነው አዎ ሰሞኑን ብርድ በጣም አስቸጋሪ ነው እኮ ከተማችን እንደዚህ ለብሰሽ ነው ታዲያ እንደዚህ ነገር ያምራል ችግር የለውም ብርዱንም ተቋቋሚ እንዳት እንትን እንዲያጠገብ ይያል አንተ እንዴት ይፈርደኛል አሁንም ከዚህ ፊት ተመታውት ነው እንጂ እና ወደ ጥያቄሽ ስመለስልሽ ምን መሰለሽ ውጪ ረጅም አመት ኖር ያለውና እዛ የተለያዩ ላንዶችን ቀስም ያለው ምናምን ነገር እና እዛም ሰራ ነበር የሆነች ትንሽ ድርጅት ነው ከፍቼ ነበር በነገራችን ላይ እሷ ድርጅት ባንዴ ናት ከፍ ያለችልኝ በጣም እድለኛ ልሆንም ይችላል ሜቢ ፈጣሪም ስለሚወደኝ ይሆናል አላውቅም ብቻ ከፍ አደረገልኝ ወደዚህ መጣሁ እዚህ መጥቼ ያው 2 አመት ምናምን እንደቆየሁ ትንሽ ያሰብኩት አይደለም ሪስቴት መገንባት ምናምን ነበር ያሰብኩት ያው ከመንግስት መሬት ተቀብዬ ምናምን ያው መንግስት ብር ስታሳይ እንደዚህ ነገር ይላል እና ስለሽ በቃ የጠበቅኩት መንግስት ያለኝን ገንዘብ በነገራችን በጣም ብዙ ገንዘብ ነው ይሽነውት እዚህ ሀገር ለመስራት ማለት ነው ያለኝን ገንዘብ ሳይ መንግስትም ይፈቅድልኛል እንደዚህ ስራ ለመስራት ወይ ከመንግስት ጋር በቃ መሬት እንዲሰጠኝ ብትይ በጣም አንድ አመት ቢሆን ያህል ከመንግስት ጋር ስጨቃጨቅ በቃ ወደዛ ሲል ያው የተወሰነ መሬት ሰጠኝ እሱን ያው የጀመረ ማግኘት አለ እሱን የጀመርኩ ነው ግን የምፈልገው ነው በጣም ብዙ አለ ሰፊ ነገር ነው በትንሽ በቀነሰ ዋጋ ለህዝብ አለ አይደል ብዙ ቤት መስራት ነው የፈለኩትና አይ በዚህ ሐሳብ ላይ ደግሞ ሞር እንዳንተ አሪፍ ሐሳብ ጥሩ አይዲያ ያላት ቆንጆ የሆነች ሴት ምናምን ደግሞ ብትኖር አሪፍ ነበር የሚሆነው ብትኖር ግን ልነግርሽ እኮ ነው ወደ ሱራ ስለወጣልሽ ነው ግን አለ አይደል በዛ ሰዓት ላይ ከመንግስት ጋር እንደዚህ ያ ኦልሞስት 6 ወር ምናምን ነገር መሬት እስኪሰጠኝ በጣም አለ አይደል በተኛ አሁን እንደዚህ ተቆርኩት ራሱ ፈረንጅ ነበር እኔ እንደው በእናቴ ነበር የራሱ ወጣት እንደ ሲስተር የመረነው ግን በቃ አለ አይደል ግርጥት አልኩ ማለት ይችላል ፀሐዩ ምናምን ጉዳይ ለማስፈጸም ወደዛ የምትለበት ሰዓት ሙቀቱ ምናምን በጣም ከበረኝ ከመጣሁበት እንደዛም በሚሆንበት ሰዓት ትንሽ ከማንም ጋር ማውራትም ከበረኝ ምናምን ነገር አለ ብቻዬን ሆንኩ ሲስተርና እኔ በቃ ለሲስተርም እሷንም ነው ማማከራት ነው እንደ ጓደኛ አይደል እና ከማንም ሰው ጋር ማላወራም ሴትም ራሱ ከዛች በኋላ ከሷ ራሱ በኋላ ሴት አስጠልቶኝ እንደዛ ማሰብ የለብም ሁሉም ሴቶች አንድ አይነት ናቸው ማለት አይደለም ማለት አይደለም እኔ ሲስተር ስለማቃት ታለች እናት ሳለች ጥሩ ተምሳሌት ለዳርምቱ ነውና ሁሉም ሰዎች አንድ ናቸው ብሎ ማሰብ የለብንም ለዛ ነውና አሁን የተመሰገነው ነው ሁሉ ነገር ሰክቶልኛል አሁን እየተጀመረው የሚያልኩሽም ፎቅም ሪስቲቶችም እንዳለ አልቆልኛል አሁን ማስመረቅ ላይ ቀረኝ ነው ርቀት ላይ በቅጣት ጨርትሽ መጣለው እንዴ ሲጀመር እንዴ ወጣት ሆነ እንደዚህ ቆንጆ ሆነ ይሄ ሁሉ ፋይናንሻል እንዴ በጣም ከባድ ነው ምን በነገራችን ላይ ፈጣሪ ስለሚደኝ እንደዛ አይቶ እንደምጠላይና ሴት ያለች ቢያለስ ማንም ሴት ይጓጓል እና አው ግን ያው ያላለቁም አሉና እነሱ ላይ ደግሞ ይሆናል አይደል እሺ ብለሽኝ አላቀም አንቺ ብሪሊያንት ነሽ ብዬ አስባለሁ ኮምፒውተር ላይ የሚሰሩ ሰዎች እንዳለ በጣም ንቅታሉ ናቸውና ፈቅደሻል አይደል ከጎን የሆነሽ ራሱ ብታግዢኛል አይደል እኔ ደስ ስላልሽኝ ነው ሁሉ ነገር ምን ልሽ ለማንም ያልነገርኩት ነገር እንዳለ ነገር አይ እኔም እኮ ደስ ብሎኛል የምትነግረኝ ወሬዎች ራሱ እንጃ ሌላ እንትን አስብ ውስጥ ነው የገባሁት ስለእውነት ነው በዚህ ልክ አላሰብኩም እና ስመጣ አሁን የምትነግረኝ ነገሮች እንዳለ በጣም የሚገርም ነገሮች ነው የምትነግረኝ እኮ ያው አንቺ መታደል ነው ወጣት ሆነ እንደዚህ ቆንጆ ሆነ በጣም የሚገርም ስለሆነ እኮ እሺ አሁን ፈቃደኛ ከሆንሽና እንትን ካልሽ አብረሽኝ ስልሽ ብታግዢኝ ደስ ይለኛልና ምን በማገዝ ደረጃ ምን ችግር አለ አግዛለሁ ማለት በማገዝ ደረጃ ማለት እኔ እንድታግዢኝ ነው ፈልገው ደረጃ ምናምን ሳይሆን በቃ አግዛለሁ እንድትይ ነው ፈልገው አግዛለሁ ምን ችግር አለ ታዲያ እኮ እንደዚህ አትይኝ ታዲያ ምን ነሽ
በቃ ትጫወችብኛለሽ አይደል? ላርግበ እኔ ሲጀመር እኔ ቆንጆ ሴቶችን አላምናቸውም። በቃ አይደል ከድሮ ጀምሮ ቆንጆ ሴት ስለሙ ካንተ እንደማልቀለው ቆንጆ ነኝ፣ ግን ካንተ እንደማልበልጥ ደግሞ አረፍ እንደዚህ አትበይ። እንደዚህ ስትይኝ በጣም ቆንጆ ነህ። ያታሳፍሪ በእናትሽ የምሬን ነው። እኔ አላውቅም መጥፎ ነገር ነው ማስበው እንደዚህ ሲሆንና ምን ልታስብ ትችላለህ? ማንም ሴትና ወንድ አብሮ ሲሆን የሚያስቡ ነገሮች ምን ልታስብ ትችላለህ? እና በቃ ወዳኛለች ምናምን ብዬ ያስበኝ በቃ መጥፎ ነገር ነው። ይስተላል ባልኩ በጣም እኮ ተመችቶኛል፣ ወድጃለሁ እያየሁ ነው እኮ እንደዛ ከሆነ ስለሽ ስለ ራስሽ ነገረሽ ለምን ዴት ምናምን አናደርገውም? አንቺ ነው መሰለሽ ልጅ እኔ በሂደት ማወቅ ይቀራል። ኦልሬዲ እኮ ከዚህ በኋላ ተግባብተናል። ስለሌላ ማወቅ ያላል እንትን ማለት ነው። አሁን ሲስተር ልትመጣም ትንሽ ሰዓታት የሚቀራት ምናምን ስልሽ ሌላ ጊዜም እኮ አለ። ምን ችግር አለ? ከዚህ በኋላ እኮ አንተ ራስህ እንዳትሰሪ ብትለኝ እኔ አልሰማህም። በነገርሽ ላይ እንደዚህ ስኬታማ የሆንኩት የሆነ ነገር ሳላደርገው አልቆም በጣም እልኸኛ ነኝ። ለዛ ነው አሁንም ዛሬ ያሰብኩትና አሁን ካንቺ ጋር ያለኝ ነገር ሳላደርገው ምንም ቢሆን ይቀርፋልኝ። ቤትሽ ሁላ ለመጣ ይችላል። በነገራችን በጣም ደስ ብሎኝ ይቀበላል። ምን ችግር አለ? ቤትሽ ልምጣ ማለት ትቀበኛለሽ ማለት ነው። ቤቴ ባይሆንም ሌላ ቦታ መገናኘት እንችላለን። ምን ችግር አለ? ቤትሽ ለምን አይሆንም? ችግር አለ? ቤትሽ ያንቺ ቤት ማለት ነው። ቤቴ እንኳን በጊዜው አይቻልም። ምን አለበት አሁን ለምን እንደዚህ ያሽም ቤትም አንዴ እንትን ለማለት በጣም ስለሚከብድ እኮ ምን ችግር አለው? እኔ ምንም አላረግም። ዘመናዊ ነኝ እንደነገርኩሽ ከሆነ ማትፈልጊው ነገር አላረግም። ስለዚህ አንቺ ደስ የሚልሽ ነገር ነው ማረገው እና ማለት ነው። ምንም ሳልፈልግ ምንም ነገር ሊፈጠር አይችልም። ምንም ነገር እኮ ሊሆን የሚችለው ሁለት ሰዎች ተስማምተው የሆነ ደረጃ ሲደርሱ ነው። አላውቅም ስለሽ ወሬዎችሽ፣ ንግግሮችሽ ምናምን ነገር ከጭቅላት እኔው ነገር ስልሽ በሆነ ነገር አድርገሽ ትመልሽኛለሽ። የሆነ ነገር ስልሽ በሆነ ነገር አድርገሽ ትመልሽኛለሽ። ይሄን መሰለ ብሪያንት ንግግሬ ሁሉ ለራሴ እንድጠፋኝ ነው ያደረገው እኮ። አንደበት በጣም ነው የሚገርመው። እኔ ሜቢ ዘመናዊነቱ ሞሮ ከኛ የተሻለ ስለሆነ የነበርክበት አካባቢ ያም ሊሆን ይችላል። አላውቅም እኔ ስልሽ እንደዚህ አይነት ነገሮች ላይ ነገርሽኝ በዛ ላይ አላውቅም በጣም ደስ እንግዲህ ነው ያረሽኝ። እንደዚህ ከኔ ጋር ሆነሽ ራሱ እንደዚህ ስራሽን ፈተሽ አለ አይደል እዚህ ቁጭ ብለሽ ወራሽ እንጀሪ ቆርሳው ስራዬንም ራሱ ተንቀረጥ ግን አሁን በመቅራቱ ደስ ነው ያለኝ። እኔም በነገራችን ካንተ ጋር እንዳወራ ጊዜ ሰጣኛለችና አሁን ላይ ደስ ነው። ይሄን ሁሉ ነገር አድርገሽልኝ ስልሽ እኔ ዝም ማለት አልፈልግምና የምሬን ነው ስልሽ ሊደብርሽ ይችላል። አላውቅም ካንቺ ከነገርሽኝ ሰበና አንፃር አሁን የምጠይቅሽ ነገር ሊደብርሽ ይችላል። ግን አሁን መከፍልሽን ላይ እህቴ መከፍልሽን እጥፍ መከፍልሽ ደስ ይለኛል። ካደፈርሽ በመንገድ ነው የምትከፍለኝ። በቃ ደስ አልሽኝ፣ ደስ የሚል ነገር አለሽ። በዛ ላይ አዋራሽኝ እኔ ደስ የሚል ስሜት ደብሮ ነበር ሰው ደስ ይለኛል። ከዛ በዘለለ አስፈላጊ አይደለም ብዬ ነው ኖ በቃ እኔ ደስ እንዲለኛል አይደል? እሺ ምን ላድርግልሽ? የምትፈልጊውን ነገር ጠይቂኝ። ምን ላደርግልሽ ነው? እሺ የምትፈልጊው የምርኝ አንቺን የምሰለሽ ነው እንዴ? እንደዛ አይነን ያዩን ማለት በቃ አይነን ምን ያደርጋል ነው እኔ አይነን በቃ እንደዚህ ያለ አንቺ የሚጠቅምሽ ነገር አሁን ይሄ ጠቅምሽ ነው አይጠቅምሽ ነው እሷ እንደ ሰው ደግሞ በፋይናንሻል ደግሞ ብትረዳኝ ደስ ይለኛል እኮ ስለሽ በምን አይነት መልኩ ገንዘብ እንድትሰጥሽ ነው ፈልገው እሱ ምንድነው የፈለሽው ጠይቂኝ። አላውቅም በጣም ነው የተመቸሽ የምርኝ ነው ገንዘብ ብትሰጠኝ ደስ ይለኛል። ኦኬ አንቺ ደግሞ የሆነ ነገር እንድታደርጊልኝ ይፈልጋል። ኦኬ ምላሽ ፈልገን የምታደርግልኝ ማለት ነው። ሰጥሻለሁ ችግር የለውም። ግን አንቺ ምን ደስ የሚልሽ ነገር አደርግልሻለሁ። አንቺ ደግሞ ደስ የሚል ነገር እንድታደርጊልኝ ይፈልጋል። ምን እንዳደርግልኝ ይፈልጋል? በቃ አላለ ዛሬ ሲስተር ጋር ደወለላትና አላለ እዛኛው ቤት ይችላል አለ። ኦኬ አንቺ ደግሞ ከኔ ጋር እዚህ አላለ በቃ ዛሬ ወደ ቤት ባትሄጂ ከኔ ጋር አብረን ጣት ቁርስ በልተሽ ምንም እኮ ደስ ብሎኛል። አብረን እያወራሁ እየተጫወትን ያለነው ነው ኖ ስለሽ ጠዋት እንትን ላይ ነው ፈልገው ዛሬ ሳይሆን ነገ አብረን አድረን ማለት እንደዛ እንዴት ታስብ ትችላለህ? እንዴት አላስብ አንቺም እንዳወራሽ በጣም ተምችሻለሁ። እኔም ደግሞ በጣም የተመቸሽኝና ስለሽ አቃሉ ደግሞ ምንም አትደብሪ ደግሞ እኔ ነሽ ስለሽ በቃ አይደለ ጠዋት አላ ተላይተ እንደውም በዛውም በገርም በጣም ነገር ነው መሆን ያለኝና እሱን ተቀምሽልኛል። ደግሞ ሲስተር እንደምትጓዱ ቤት ስለሆነ ሲስተርንም አይደለ ውጪ ዳሪ ማለት ያልከኝ ያለው ነገር አልገባኝም። ምንድነው እያልከኝ ያለው? አብረን እንዳር ነው እያልከኝ ያለው?
ለዚህ ነው ጠራኝ እዚህ ጋር ኮምፒውተር አስቀምጠ ምናምን ምን ባለጌ ሰው ውርደታ ማለት ሲያቤል ባለጌ ሰው እቺ ውርደታ ባለጌ ነው ለከተከብኩ ተዳረለኝ ራሴ ይወጣልኝ ሰው ነኝ ባለጌ ነው እንዴት እንደዚህ ግርክ ትጠራኛለህ እንደዚህ ነው ሰው ያርጋችሁ የምታበረሽ ሰው ይወጥ ባለጌ ተረጋጊ እንጂ ምን ነው እንዴ ምን ተመረቀቀው እንዴ በደም ይሄ እስካው ሪከርድ እያደረኩ ነው በየሰው እንትን ይወጥ እንደዚህ የምታበላሹት ኮምፒውተር ስራይ መስሪ ቤት ለቤት አስጠኝ እያላችሁ እየጠራችሁ ምን ነው ሆምብዬ ነው ሪከርድ እያደረኩ ነበር ለምን እንደማጠፋው ገንዘብ አለኝ ገንዘብ ሰጥሻለሁ ምን ነሽ ነው ገንዘብ ለራስ አድርገው ገንዘብ ምንድን ነው የሚጠቅመው እሺ አልሽኝ አይደል እንዴ አሁን ይሄን አስቀምጥ ምን ይሻላልኩም አውቄ ነው በጣም ገርመኝ ነው ስራ ብለህ ጠራኝ የታለች እሽት ማን አለ ቤት ሰመጣለች እሷ ምን ነሽ ነው ኮይናችን እናውራ ምን ነሽ ነው አንዴት እንደማይዘ ሪካርድ ነው መረጃ ነው ይሄ ማለት ነው ይሄን አምጪው ምን ነሽ ነው አሁን እንደሚያደርግ በጣም ብልግና ነው የምታረገው ነገር ታዩ ይሄንን ታዩና እንደዛ አርጋው ስንቱን ነው የምታበላሽው ስንቱን ትዳር የምታበላሽው እሺ ይሄንን ታዩና ማለት ንገርሽ አዳምጪኝ እሺ ምንድነው የምትነግረኝ ምንም የምትነግረኝ ነገር የለም ባለጌ ሰው አታካኝ አንተ ቆሻሻን አትንከኝ ተረጋጊ እንጂ ምንድነው የምረጋጋው ተረጋጊ ስምስት በዚህ ቆሻሻ አትንከኝ ወደዛ ሄደልኝ በቃ አትንከኝ ስራዬን ማሰረቅ ሆነ በቃ እስካሁን ቁጭ አልኩበትን ክፈለኝና ነው የምሄደው እንደውም እስካሁን ጊዜና ባከንክብኝ ማለት ነው ምን ነቀልደው ምንድነው የምቀልደው እንዴ በስሜት የተጫወተሻል አይደል ስሜት ምን አጥራና አንተ ባለጌ ሰው ተረጋጊ አርቃሽ ተረጋጊ እሺ የተከበረ ሰው ገላ ነው እሺ ባለጌ ነህ እኔ አሁን ፖሊስ ደውዬ ማስይዘታ ያለ እሺ ተረጋግሽ እንዲያርክ የምታበላሽ ስራ በለቀቀ እኮ እሺ ተረጋግሽ ምንገርሽ ነገር አለ ምንም አትንገረኝ ምንም ትነግረኝ ነገር እንዴ እሺ ተረጋግ ምንድነው እንደዚህ ባንዴ መቀየር ምን ይቀለሽብኝ ነበር ማለት ነው እስካሁን ድረስ አዎ የቀለልኩ ባሳየው እኮ ሪከርድ ነው እስካሁን እያወራ የነበረው ነገር እንዳለ ማለት ነው ብልግና ነው የምታረገው ነገር እንደዚህ ስራ እያልክ እየጠራ ስንት ሰው ነው የምታበላሽት ምን እኔ ሲጀም ፍቅረኛ የለኝም ምናምን ጀርሽ ነው የለኝም አላልኩም ሲቀጥል ደግሞ ብልህም ደግሞ አውቄ ነው ምክንያቱም የምትለውን ነገር ልሰማ ነበር ማለት ነው እንደዚህ ነው የምታረገው ይሁን እንተኛ እሺ ብለህ እኮ ወዲህ ታረጋው ነው እኮ እሺ አሁንም እኮ ፍቅረኛ አለሽ ነው የለሽም ነው እሺ እኔ ባለ ትዳር የተከበርኩ ትዳር ይስከባ እና እሺ ቢኖርሽም እኮ ችግር የለውም አይደል እንዴ ምን ነው ችግር የለውም አንተ ለምን ስርዓት ማትይዘው ለነገሩ ዘጥያ ስትወርድ ያኔ ትናገረው እኮ ተረጋጊ ገንዘብም ሰጥሻለሁ እኔ መጣሽበትም ሰጥሻለሁ ገንዘብ ነው የምታወራው እኔ ከባልሽ በላይ እኮ አስደስትሻለሁ ያልኩሽ እኔ ከባልሽ በላይ አስደስትሻለሁ ገንዘብም ሰጥሻለሁ ስለምን ገንዘብ ነው የምታወራው ገንዘብ ትላለህ ጭራሽ ስለምን ገንዘብ ነው የምታወራው ገንዘብ ጠራርገ ብላውሽ ለራስ እሺ ተቀመጭ እሺ ቅርታሽ ስለምን ይቅርታ ነው የምታወራው ያልከው ነገር በይቅርታ የሚታለፍ ነገር ነው እሺ ቅርታ ላስረዳሽ ለስራ ብለህ ጠራኝ አይደል እሺ ቅርታሽ ግን እንደዚህ ማንም እንደሌለ ስላወቅኩኝ ነው ስልኬን ሪካርድ ያደረኩት ማለት ነው እሺ ቅርታ ያው እዚህ ጋር አቆማለሽ ምንም አልሽም ከዚህ በኋላሽ ስለዚህ እህት የሚባል ነገርም የለም ማለት ነው አውቀ ነው ብላ እንደዚህ ስራ ይሰራው አይደለም ስልሽ እስካሁን ድረስ ስላላመንኩኝ ነው ቆኔ እንደዛ ተመስጨ ሳራ ይመርጥ እንትን ብዬ ነው መሰለህ አንተ እኔማ ልፈተነህ ነው ምንም የተሻፈርኩብህ ምንም ነገር የለም እኔ ተከበርኩ ባልተዳር ሴት ነኝ ገባ ልክ እንደዚህ ሰውን አውርደ ማስበ በራሱ ስራ ብላ ይጠራኝ እንዴት ማብረን እንድር የምትለኝ ገና ቆንጆ ስለሆንክ ሁሉም ሴት አብራኝ ጠራለች ብለን የምታስበው ሁሉም ሴት ላንተ ቀላል ነው እንደዛ አይደለም እሺ አንዴ ወዲት ኪሽ ነው ረብቃሽ አንዴ ይቅርታሽ እኔም እሺ እንዳንቺ ምነግርሽ ነገር አለሽ እኔም እንዳንቺ እዚህ ጋር የመጣሁት አንቺ ይቅርታ እዚህ ጋር ስልሽ ነገሮች ወደ ሌላ ነገር ስላመሩ አላቅም አወራረሽም ስልሽ እንትን ስለሆነብኝ ነው ማለት ስልሽ ወደ እኔ ሳር ስለመሰለኝ ነው እዚህ ጋር የሚላከኝ ደግሞ አንቺ ጋር የላከኝ ሰው ነው ስለሽ እንደፈተነለት ስለሽ ታማኝ እንደሆንሽ አሁን አይቺብሻለሁ ፈተናውም እንዳለፍሽ አውቃለሁ በጣም ደስ ብሎኛል እኔ የምሬን ነው ስለሽ እስካሁን አንቺ ሪከርድ እያደረግሽ ነበር አውቃለሁ አንዴ እሺ ልጨርስ እሺ ይቅርታሽ ስለሽ እዚህ ጋር አንቺ እየቀረጽሽ ነበር ሪከርድ እያደረግሽ ነበር እኔ ደግሞ እዚህ ጋር በካሜራ እየቀረጽኩሽ ነበር ጭራሽ የምን ካሜራ የምታወሪት ነው ያደረኩት ካሜራው በድብቅ ነው አንቺ ብቻ አይደለሽም ብዙ ሴቶች ይመጣሉ እዚህ ጋር ይፈተናሉ አብዛኛው ሴቶች ይወጣሉ እንደውም አንቺ ማን ነው የሚያስፈተነኝ እኮ እነግርሻለሁ ግን ተራግተሽ ነው የምነግርሽ እዚህ ጋር እንደ በዚህ ሁኔታ በዚህ የነገርከኝ ያለው ነገር እኮ የማይታመን ነገር ነው የምትነግረው እኮ ተረጋጊ ስለሽ እንዲፈትንሽ ያደረገኝ ሰው ስለሽ ልክ አይደለም ብቻ አላሰብም ስታሪክ የነበረው ነገር እንደነገረኝ ከሆነ በጣም ከባድ ነገር ነበር ስታሪክ የነበረው አይደለ እሱ ነገርም እንዳጣራለት ነው የላከኝ እና ስለሽ እንግራ ገባኝ ደግሞ እዚህ ጋር ሰሽ በጣም ታማኝ ነሽ እሱ የነገረኝ ደግሞ በጣም ብዙ ነገር ነግሮኝ ነበር ካሜራ አለ አባላቶችም አሉ ከፈለሽ እነሱ መተው እዚህ ጋር መተው ይችላል አራሽ
እኔ እኮ በእኔ ቤት አንተን እንትን እያልኩ ነው። ጭራሽ ደግሞ አንተን ምን እየፈተንክ ነው የነበረው? ጭራሽ ባለቤቴ ነው እንደዚህ በጣም ኮርቻለሁ። የምሬ ነው። በጣም ረጅም ጊዜ ሆኖኛል እንደዚህ አይነት ሴት ከመጣች እኔ ጋር ስልሽ በጣም ደስ ብሎኛል። አላቅም ሽልማትም መሸለምም ካለብኝ አለመሸለምሽም ፍቃደኛ ነኝ። ብዙ ሰውም አለ እዚህ ጋር አንቺን የሚያይሽ በአንቺ የሚኮራም ሰው በጣም ብዙ ሰው አለ። እንደውም እነሱም የሚደሰቱ ይመስለኛል በዚህ ሰዓት እና ስልሽ መናደድ የለብሽም። በጣም ደስ የሚል ነገር ነው። እንደውም አይ እኔ ተናደድኩም ገርሞኝ ነው እንጂ የምር እንደዛ መስሎኝ በጣም ተናድጄ ነበር። በዚህ ልክ እንዴት ምክንያቱም እህቴ የለችም ገና ስትለኝ በቃ ጠርጥሬ ነበርና አጋጣሚ ስልኬን ሪካርድ አስጀመርኩት ነው። አይ እህቴ ምናምን የሚለው ያው አንቺን እንድታምኚኝ ነው። አሁን እዚህ ጋር ሁሉም ነገር ያልኩት ስለ እህቴ የሚያወራሁት ነገር አለ። አንቺንም እንትን ለማለት ያው ለመፈተን ነው ይገባሻል አይደለ? ፈተናውን ትንሽ ላክብደው ብዬ ነው እኔ እንጂ ያን ያህል አንቺ እንደምትይው አይደለም። ቆይ ሞርሽ እንድታምኚኝ አባሎችም አሉ እነሱም ገብተው ከነሱ ጋር ተናገር ነገር እስካሁን ስትጫወትብኝ ነበር። አቤት እሺ በጣም የሚገርም ነገር ነው። ያው እንግዲህ ተመልካቾቻችን ቪዲዮአችንን እንደተመለከታችሁት እንግዲህ ዛሬ በሚያስገርም ሁኔታ ባልጠበቅነው ሁኔታ ነው እንግዲህ የተቀየረብን። እኔ እፈተናለሁ ብዬ እንግዲህ ፈታኙ ማን እንደሆነ ተፈታኙ ማን እንደሆነ እናንተም አይታችኋል ብዬ አስባለሁ። እንግዲህ ከርብቃ ጋርም በጣም ብዙ ሰጣ ገባ ውስጥ ገብተን ነበረ። እንግዲህ ደብደባኝም ነበረ። እንደምታዩት ሰውነቴ የተለያየ ጉዳት ነው አድርሳብኛለች። ያው ጠንካራ ስለሆንኩኝ ተቋቁሜዋለሁ። ያው ርብቃም እንግዲህ በጣም ስሜታዊ ሆና ነው እንደዚህ ነገር ያደረገችው። አሁን እሷ ጋር በጣም ብዙ ከካሜራ በስተጀርባም እናንተም ያላያችሁት ቪዲዮ አለ። ከአቦሊቶች ጋር ሆነን በጣም በብዙ ጉትጉታ ነው እዚህ ጋር አስቀምጬ ኢንተርቪው ላደርጋት የተስማማችው ቃል የገባችልኝ። እንግዲህ እዚህ ጋር ደግሞ እሷን አስቀምጫት ብዙ ግራ የገቡኝ ያልተመለሱልን ጥያቄዎች አሉ። እናንተም ግራ የገባችሁ ነገር ሊኖር ይችላል። ስለዚህ ይህን ነገር በደንብ ግልጽ አድርጌ ለማወቅ እሷን መጠይቃት ብዙ ጥያቄዎች አሉ። እሷን የምትመልስልኝ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ርብቃዬ ስልሽ ተናደሽ ሊሆን ይችላል። ያው እኔም ያናዳል የማደርገው ነገር ያናዳል። አክቹዋሊ ልክ ነሽ ብዬ ነው የማስበው። እንደውም አንቺ በተቃራኒ በትንሽዬ ነው ያደረግሽው ብዬ ነው የማስበው። እኔ ከአንቺ በላይ ነው የማደርገው እና ግን መጀመሪያ ላይ እንደዛ ሆነሽ ስልሽ በዚህ መልኩ እንደዚህ ልክ ይቀየራል ብዬ አላሰብኩኝም እና ባለቤትሽንም አዋርቼ ነበር ስለአንቺ በጣም ብዙ ነገር ነግሮኛል። ወለውላ ወረቀቱ ላሳይሽ እችላለሁ። ፎን የሞላልኝ ወረቀት ማለት ነው። እሱ ወረቀት ላይ ስለአንቺ በጣም ብዙ ነገር ነው የነገረኝ። ስለአንቺ እንደውም የነገረኝ ነገሮች በጣም ስልሽ አሁን አንቺ ካለሽበት ወጣ ያለ ነገር ነው የነገረኝ። በጣም ብዙ መጥፎ ነገር ነው እንደውም ያለኝ። ወለውላ ስልኳን ሁላ ፓስወርዱን እኔ ከማውቀው ሌላ ነው ያደረገችው። ወለውላ በጣም መጣላትም እንደጀመራችሁ ነግሮኛል። ይሄ ነገር ስልሽ አንቺ አሁን ያየሁት ነገር አለ። በጣም ደስ የሚል ሰበና ነው ያለሽ። አነጋገርሽን ደስ ይላል። ወለውላ በጣም ታማኝ ሴት ሆነሽ ነው እዚህ ጋር የገጠምሽኝ ስልሽ ብዙ ሴቶች ይመጣሉ ፈተናሉ እንዳንቺና ከስንት ጊዜ በኋላ ነው እንደዚህ ሴት እኔ ጋር የመጣችና በጣም ደስ ብሎኛል። ተመልካቾቻችን በጣም ደስ ይላችኋል ብዬ አስባለሁና ይሄ ነገር ማለት ትክክል ነው እኮ አንተም አሁን ላይ እውነታውን ካወቅሁት በኋላ በጣም ነው ደስ ያለኝ። አሪፍ ነገር ነው። ሁለት የተሸካከሩ ሰዎች መሀል ራሱ እንደዚህ አይነት ነገር እኔ ደግፈዋለሁ ያደረከውን ነገር። መጀመሪያ ያው እንደዚህ ተልከህ ስላልመሰለኝ ነው ተናድጄ እንደዛ የጎዳሁህና በጣም ይቅርታ። ግን ደግሞ እውነታውን ስትነግረኝ ባለቤቴ ልኮ እንደሆነ ስትነግረኝ አሁን ላይ በጣም ተጸጽቻለሁና እሱም ደግሞ እንደዚህ እንዲሆን አልፈርድበትም። ሜቢ እንገራ አላውቅም። በትዳር ከ3 ዓመት በላይ ሆኗል። ረጅም ጊዜ ነው። 3 ዓመት ማለት ቀልድ አይደለምና አልወለድንም። ብዙ ጊዜ ለመውለድ ምናምን ነገር ሞክረን ግን ነገሮች አልተሳኩም። ከኔውን ከሱ አላውቅም። ያው እሱ ግን ብዙ ጊዜ እኔ ነው የሚናገረኝ መሀን ይለኛል እንዲሞለድ መጥቼ በቅሎ ብቻ ብዙ ነገሮች ሞራሌን ጎርቶታል። ግን ደግሞ አልፈርድበትም። ምክንያቱም ሰው ወልዶ ፍሬው ማየት አለበትና ሜቢ ያን ነገር ስላልሰጠሁት ሊሆን ይችላል እንደዛ የሚናገረኝ ማለት ነውና አልተቀየምኩትም። ማልዋሽ ነገር ዛሬ ነው። እኔም ትናንትና ተመርምሬ ያወቅኩትና ነፍሰ ጡር ነኝ ባይዘው በጣም ደስ ይላል። በጣም እና ይሄ ነገር ስልሽ አያውቅም አልነገርኩትም ገና። እኔም እንዳልኩት ትናንት ነው ገና ያወቅኩትና አልነገርኩትም። ለራሴ ሰርፕራይዝ ራሱ አልጠገብኩትም። ቤት ውስጥ በጣም እንጨቃጨቅ ነበረ እና እንደዛ ቢልህም አልፈርድበትም ልልህ ፈልጌ ነው። ሁኔታዎቹ እንደዛ ያስብሉት ነበረ
ሜቢ አሁን ትናንት እንዳልኩ እርግዝናው ሲነገረኝ እንደዛ ሲያደርገኝ የነበረው ሜቢ የእርግዝና ሆርሞን ሊሆን ይችላል በቃ እና ከባድ ጊዜ ነበር ባይዘው በጣም ነበር የምንጨቃጨቀው ኢቭን መጣላት መደባደብ ድረስ እንደርስ ነበር ማለት ነው ያ ከምንድነው ልጅ ካለማውለዳችን የተነሳ ነው ግን እሱም ራሱን አልጠየቀም ነበር ገባ ሁሉ ጊዜ እኔን ነበር ልጅ የሚያደርገኝ ማለት ነው እኔን ነው መውራትሽም እንደዚህ ነሽ ምናምን የሚለኝ ሜቢ አላውቅም ያው ሴት ነህ መድኃኒት ስትጠቀም ምናምን ሊረዘም ይችላል ከዛም ሊሆን ይችላል ወር ደግሞ የፈጣሪ ጊዜው አልነበረም ጊዜው አሁን ሊሆን ይችላል አላውቅም ብቻ አሁን ግን 2 ወር ከምናምን ኦሬዲ 3ኛ ወር ምናምን ያሉኝ እንደዛ ነፍስ ጡር እንደሆንኩ ይነገሩኝና ብቻ በጣም ነው ገና አይን ሰርፕራይዝ ያቀደሙ ምን እንደሚል አላውቅም በጣም ደስ የሚል ስለሽ ደስታው ተደረፍ የሚሉበት ይመስለኛል ምክንያቱም አንቺ ጋር ተፈትነሽ ያልፈሻል ይሄ ደግሞ ልጅን በጣም ይፈልጋል እንደነገርሽኝ ከሆነ ሳልጁ አክቹአሊ አልነገረኝም ምንም አይነት ነገር አልነገረኝም የራሱ ሚስቴክ ደብቆ ነው ይሄ ጥፋት ነው ቤት እንድንሸካከር ያደረገን አንደኛ ነገር ይሄ ነው በጣም ነው ሁሉ ጊዜ የሚናገረኝ ነበር በገባ ወጣ ቁጥር በቃ ይነጫነጫ በፊት በጣም የሚገርም ላይፍ ነው ነበር በጣም ምንዋደድ ባትዳሮች ነው ነበር ነው ገባ ግን ያዋሉ ያደረ ቃለ መወለዳችን ሲገባው በጣም ነው ያው የጎረቤት ልጅ ሲያይ ምናምን መንገድ ካፌ ልዝናና ወጥተን ልጅ ካየ በቃ በጣም ነው የሚነቁረኝ የነበረው ማለት ነው እና ያ ነገር ሊሆን ይችላል እሱንም እንትን ያደርገውና ሰሞኑን በተለይ ደግሞ ነገር አልችልም እንዳልኩችን 3 ወር እኔም አላወኩም ያው እርግዝናው እንደሆነ ያም ሊሆን ይችላል ቤት ውስጥ እንድነጫነጭበት ያደረገኝ ማለት ነው ይችላል ያ ብዙ ጊዜ ባህሪ ለውጥ ያመጣል ነፍስ ጡር ሴት ይባላልና ያም ሊሆን ይችላል አላውቅም እና ለነገሩ ሰርፕራይዝ የጠበቅኩ ነበር እሱ ደግሞ በዚህ ጋር እንደዚህ ይገርማል ግን ስላንቺ በሚነግረኝ ሰዓት አሁን ይሄ ምሳሌ ስራ በየቤቱ ተዘዋዋሪ ምሳሌ ስራ ትንሽ አልወደደውም መሰለኝና እንዴት ነው ስራ ተናግራችሁ ወይ ለመወሰን ወይ አንቺ ደግሞ የተሻለ ነገር ለማድረግ አላሰብሽም ወይ ስራዬን በጣም ነው የምወደው ባይዘው አይወደውም እሱ በየቤቱ ስለሚሄድ በተለይ እንደዚህ ላጤ ወር ደግሞ ወንድ ልጅ ከሆነ ማስጣል ነው በጣም ነው የሚተራጠረኝ ማለት ነው ግን እኔ ደግሞ ስራዬን በጣም ስለምወደው ማቆም አልፈልግም ከኮምፒውተርም ብላይ እንጃ ሞቴ ነው መስለኝ በጣም ወርጆ የምሰራው ስራዬ ሲቀጥል ስራ አይደለም ለማባለቅ ማንኛውም ቦታ ላይ ማድረግ ትችላለህ አንተ ውስጥ ንጹህ ካልሆነ እንደዛ የማድረግ ፍላጎት ካለ እኔ በየቤቱ እየዞርኩኝ ስለሰራሁኝ ሳይሆን የትም ቦታ ብትሆን ቤትም እሱ የቤትም ቤት ሆኜ እንኳን እሱ በሚወጣ ሰዓት የሆነ ነገሮችን አድርጌ መምጣት አያቅተኝም ስለዚህ እኔ ደግሞ ስራዬን በጣም ነው የምወደው በዚህም ብዙ ጊዜ እንጨቃጨቃለን አቁሚ ወር ስራ ቀይሪና ምን ነገር ይለኛል እኔ ደግሞ በጣም ነው ስራዬን የምወደው እውቀቴን ለሰዎች በማካፈል በጣም ነው ደስ የሚለኝ ደስ ይላል ያው ትዳር መሀል ጭቅጭቅ አይጠፋም ምናምን ግን ምን መሰለሽ እኔ ደግሞ የተገነዘብኩት ነገር ሜቢ ይሄን ስራሽን ሳይሆን የጠላው የዞሽ ምሳሌ ሳይሆን የጠላው አላባበሲ ደስ ያለ በጣም ትንሽ የተሻለ ነው ብዙ ሴቶች ከሚያደርጉት ግን ትንሽ ወጣ ያለ ይመስላል አሁን እንዳየሽ ከሆነ በጣም ስልሽ የወንድ ልጅን አለ አይደለ ስሜትም ለመቀየርም ለመቀስቀስም በጣም ቅርብ ነውና ለብሶችን ሁሉ ጊዜ አዘውተርሽ ነው የምትለብሺው አጋጣሚ ቅድም ነግሬኝ ነበር ሌላ ቦታም ፕሮግራም አለኝና ወደዛም ስለሚሄድ ነው እንደዚህ እንደዚህ ሁሉ ጊዜ አለብሽ ማለት ነው እንደዛ ለብስ እስከታው ረጅም ነው ያው ከላይ ነው ተገላለጥኩት እንጂ ረጅም ልብስ ነው የለበስኩት ነው እሱማ እንደዛ ግን ያው ሜቢ እሱ ይሆናል ብዬ ያሰብኩትና አይ ብዙ ጊዜ ከሱ ጋር አብረን እንዴት ስናደርግ ነው እንጂ ያን አለ እንደዚህ ወጣ አለ አለባበሶች ራሱ ለብስም ባይዘው በጣም ደስ ይላል ግን በቃ እሱ ሞር ቤት ውስጥ እንዳንስማማ ያደረገን ጸም መነሳት የጀመረው በዚህ በልጅ የተነሳ ሁሉ ጊዜ የምንጨቃጨቀው ከስራ የበለጠ ልጅ ላይ ነበር እንትን ምን በቃ ሳላኔ ሳልፈልግ ወር ደግሞ ሞለር እንትን በየጠልጭ ምናምን ነው የሚመስለው የነበረው በጣም ነው የምወደው አያውቅም በጣም እንደምወደው ነው እግዚአብሔር ስላልፈቀደው ነው የነበረው አሁን ደግሞ እግዚአብሔር ፈቅዶ ነፍሰ ጡር ነኝ ይሄን ለመንገር ብቻ የመጀመሪያ ቆይስኪቢ ትናንትና ብቻ ነው ከስደሰተ የነበረው ዛሬ ነግረዋለሁ ብዬ ነበር አጋጣሚ አንተም ደወልክልኝ ወደዚህ መጣሁ ማለት ነው ደስ ያለ ግን ስለሽ ከባለቤትሽ ጋር ሳወራ ካሜራ ብዙም እንዳልሆነ እንደዚህ ነገር እንደማይፈልግ ምናምን ነግሮኝ ነበርና ስለሽ ተመልካቾቻችን ደግሞ ሁለታችሁን እዚህ ጋር ቁጭ አድርገን ኢንተርቪው እንዳደርግለት በእርግጠኝነት ይፈልጋል በጣም ደስ የሚል ነገር ነው የተፈጠረው ስለዚህ አሳመነሽልኝ ብቻ እዚህ ጋር አንተ ኢንተርቪው አደረገው ደስ ይለኛል
ካልተቻለ ግን እንደዚህ አይነት ነገሮች ላይ እኮ ብዙም አይደለም። ያው ነግሮኛል በጣም ያው አንቺ ሴት ነሽ ይወዱሻል እንደዚህ አይነት ነገር አሁን ሲሰማ ደስታዎችን ሲሰማ ሜቢ ይቀየራል ብዬ ስላሰብኩኝ እንጂ ችግር የለውም። ባይፈልግም ያው እንደዚህ አይነት ሴቶች ብዙ ጊዜ አያልፉልንም፣ ግን ካለፉልን እኛ በራሳችን የምናደርገው ለሽልማት ነገር አለ። ኩሪፍቱ ሙሉ ወጪያችሁን ትችላላችሁ፣ ላንቺም ለባለቤትሽም እንግዲህ ለ5 ቀን ያህል እዛው ሙሉ ወጪ ተጭናችሁ እንድትዝናኑ የምናደርገውን ትኬት እንከፍላቸዋለን። ይሄ ያው ዜና ነው እንኳን ባይሆን በትንሹም ቢሆን ያው እናንተን ለማበረታታት ነው። እንደዚህ ቆየን ባይዘው ወጥተን አብረን ራሱ እንደዚህ ካደረግን ተዝናናን በጣም ቆይተን ነበርና በጣም እናመሰግነው። ባይዘው አንዶም የተሻለ ይሆናል ብዬ ማስበው እዛ ኩሪፍቱ ከሄድሽ በኋላ ይሄንን ሁሉም ነገር አንቺም ደስ የሚልሽ ከሆነ ይሄ አሁን የዛሬው ሆነም ፈተና ሆነም የልጅሽንም አንድ ላይ ሰርፕራይዝ የምናደርገው እዛ ቢሆን ደስ ይለኛል። ያው እዛ አንቺ ያው እንደቀጠሩ እንደምንም አድርገሽ እዛ ጠርተሽን ይሄ ነገር ቢፈጠር ደስ ይለኛል። እንደ ሀሳብ ነው የሚመስልሽ? እሱ እንኳን እንዳልኩ ነው አይወድም እንደዚህ አይነት ግርግር ላይ ብዙም ስላልሆነ እኔ በኩል ደስ ይለኝ ነበር እንደዛ ባደርግ፣ ግን ይስማማል ብዬ አላስብምና ይቀጥታክስ እንደዛ ከሆነ ችግር የለውም። ዋናው ነገር እንዳንቺ አይነት ሴት መገኘቷ ነው። ለእኔም የምፈልገውም ይሄን ነገር ነው። ትዳር እኮ ቀላል ነገር አይደለም ባይዘውና ሰው እንዴት እንደሚያስበው አላውቅም። መጀመሪያ ሰው ካልተዋደደ ካልተፋቀረ ባይጋባ ብዬ ነው የማስበውና ከተጋባ ግን የምትወደው ሰው ነው ኦልሬዲ በቃ ነገሮችን በንግግር መፍታት። ሰው አይጣላም አይደለም ትዳር ማለት አይደለምና ተራርቀህ እየኖርክ እንኳን በፍቅረኛ ላይነት ላይ ያለ ትጣላለህ፣ ግን ነገሮችን በንግግር መፍታት ቁጭ ብሎ እንትን በማለት ምናምን ነው መፍታት አለበት ብዬ ነው የማስበውና ትዳር መልካም ነገር ነው። ባሌን በጣም ነው የምወደው። መቼም እሱ ላይ ችት ማድረግ አልፈልግም መቼም ቢሆን ማለት ነው። በጣም ደስ ይላል ርብቃዬ። ያው እስካሁን እንግዲህ ብዙ ነገር ነግረሽኛል ስለራስሽም። እኔም እንግዲህ ቅድም በምፈተንበት ወቅት ብዙ ጥያቄዎች ጠይቄሽ አንቺ ብዙ ነገር ነግረሽኛል። ያው ያም ያው አንቺ ከምታስቢው እንደሆነ በሰዓቱ ተናድጄብኝ ነበር። እንደዛ አልመሰለኝም ነበርና ሳይ የሆነ መጀመሪያም ጀምሮ የሆነ ነገር አላማረኝም። ከዛ ነው ሪከርድ ያደረኩና ይቅርታ ችግር የለውም በእንደዚህ ስላላሰብኩት ነበር። ችግር የለውም። በመስተመጨረሻ ከእንዳንቺ አይነት ሴት ትዳሯ ላይ ታማኝ ከሆነች ጀግና ከሆነች ሴት ብዙ ወጣቶች መማር የሚፈልጉት ነገር ሊኖር ይችላል። አንቺ ማስተላለፍ የምትፈልጊው ከአንቺ ምን እንዲቀስሙ ወይ እንዲማሩ የምትፈልጊው ነገር ካለ ማስተላለፍ ትችላለሽ። ማመስገን የምትፈልጊውም ሰው ካለ በዚህ አጋጣሚ ድሉ ልሰጥሽ እፈልጋለሁ። ያ ማመስገን የምፈልገው ባለቤቴን ነው። ቢጠላይ ኖሮ ኦልሬዲ ፈታኛል ኦልሬዲ ሌላ ነገር እንጂ ሚዲያ እንደዚህ ድረስ መጥቶ ባለፋ ነበር። ስለሚወደኝ ነው ሊፈትነኝ እንትን ያለውና ሞር ግን ቤታችን ሆነን ብንመካከር ነገሮችን እኔን ቢጠይቀኝ ምናምን በቃ መነጋገር እንችል ነበረ። ሆነ እዚህ ጋር መጣ። ብቻ አመሰግናለሁ ውድ ባለቤቴ፣ በጣም ነው የምወድ። በዚሁ አጋጣሚ ልነግር እፈልጋለሁ በጣም እንደምወደው በጣም እንደማፈቅረው እንዲያቀልኝ እፈልጋለሁ። በጣም ደስ ይላል። ያው እንግዲህ ተመልካቾቻችን ከርብቃ ጋር የነበረን ቆይታ ተመልክታችሁታል ብዬ አስባለሁ። በጣም ደስ የሚል ነገር ነው የተፈጠረው። ያው ቢያስደነግጠኝም እኔ ላይ ድብደባም ቢፈጠርብኝም ግን ያው ይሄ ነገር ለበጎ እንደሆነም እናንተም አይታችሁታል ብዬ አስባለሁ። የዛሬ ፕሮግራማችን እንደዚህ ደስ በሚል መልኩ አልቋል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጠዋት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ።